ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ ኢየሱስ ያድናል። ስሙ ብቻ። ቡና ለመጠጣት አልመለስም ያለው ከቤተ ክርስቲያን ይከላ፣ አጥምቀቱ ይገፈፍ፣ ጀሃነም ይረፍ። እንግዲያ ሲሞትም 40 ክንድ አርቀው ይቅበሩት። ደወል ሲደወል ከማይሰማበት የቤተ ክርስቲያን መዓዛ ከማይደርስበት ይጣሉት። አልተወለደም ባዮች ጥሙቃን ያለዚች መስዋዕት የላቸውም። ይችን አዘጋጅተው ምን ይላሉ? ኦራም ሰላም አለይኩም በተርጉምልህ የተከበርከው ዲያብሎስ መሐመድን ገንጥለህ ለኛ የሰጠህን 13 ሴት አግብቶ ግመሏንም እንዲያገባ የፈቀድክለት እኛንም በዚያ መንገድ እንድንሄድ ያካተትከን ቡናው ደምህ ጫቱ ስጋህ ይኸውልህ በዛሬው ዕለት መጥተህ ተረከብልን የሚል ጸሎት ይህን ይመስላል። ምን ተሆን ከመሐመድ ፍቁር መሐመድ ወዳጄ ምን ሆንክ? አንዳንድ ሰዎች እንደዚህ አይነት ነገሮችን አውጥተን ስናሳያቸው ለብሽሽቅ ነው። ከዚህ በላይ የጨለማ ጉዞ አለ? እስቲ እንደው ልብ ካለ ልብ ብለ ይሄንን ሰው ከዚህ በላይ የጨለማ ጉዞ አለ? ደግመስ መስት ምን አይነት ጉድ ነው? በእግዚአብሔር ክርስቶስ ከዚህ ጉድ ነው ነፃ ያወጣን ስንል አረ እኛም እና ምኑን አረ በኢየሱስ ወገን ጊዜ አልቋል። አምልጥ ወደ ኢየሱስ። ተረት እየሰማ ወደ ሲኦል አረ እባክህ ኢየሱስ ያድናል። ና ወደ ኢየሱስ። ሌላ ምንም አንልም። ህይወት ነው ኢየሱስ። ስወንንም ሙት የተነሳባት እንደውም ከነስሟ ሙት አንሳ ኪዳነ ምሕረት ተብላለች። ይህ ጸበል ከአለት የፈለቀ ነው። ወዳጄ ማርያም የሞተን ሰው ማስነሳት ይቅርና ራሷን ከሞተችበት እንኳን ማስነሳት አልቻለችም። መቃብሯ በኢየሩሳሌም አለ። ሄዳችሁ መጎብኘት ትችላላችሁ። የኔ ጌታ አለ። የሳሮኑ ጽጌሬዳ ሞት ይደንግጥ ቀላያትም ይሰንጠቁ ዓለማመን ይራቅ ተብሎ የተጻፈለት እሱ ነው። ሞትን ድል አድርጎ የተነሳ በአብ ቀኝ የተቀመጠ ዳግም የሚመጣ የሰው ልጅ ከሞት የሚያስነሳው እርሱ የተባረከው ተስፋችን ክርስቶስ ብቻ ነው። ለሌላው የክርስቶስን ውዳሴ ምስጋና በፍጹም አትስጡ። ተባረኩልኝ። መጽሐፌን አይናገርም። መጽሐፌ የማይናገረውን አትናገሩ። 4 ነጥብ አለቀ። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙንን ታዋቂዋ ዘፋኝ ራሄል ጌቱ ሃይማኖቷን ቀየረች። አዳምጡት። እመለስበታለሁ። እመቤቴንም ማንም እንዳሳልፈው እመለስበታለሁ። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታን ተቀበለች። ይሄ የምትመለከቱት ምስል እንግዲህ ዛሬ በፌስቡክ በከፍተኛ ደረጃ እየተሰራጨ ይገኛል። ከምትመለከቷት ፕሮቴስታንት ዘማሪ መስከረም ጌቱ ጋር አብረው በመሆን እንግዲህ ፎቶዎችን እየለቀቁ ይገኛሉ። ራሄልም ከዘፈን ኢንዱስትሪው መጥፋቷ የሚታወቅ ነው። መንገዱን ጨርቅ ያርግልሽ። ሌላት ጨርቅ ያርግልሽ። ይጅልን እውነት ጨርቅ ያርግልሽ። እግዚአብሔር ምስክሬ ነው። እንደዚህ አይነት ሰዎች እምነታቸውን ቢቀይሩ ምንም እንዳይሰማችሁ። አንድ ቀን መሐሌት ሄዶ ያቁም፣ ቅዳሴ ሄዶ ያቁም፣ አስቀድሰው ኪዳኑ ቆሞ ያቁም፣ ስለ ቅዳሴው ምንም ነገር ያቁም፣ ስለ ቤተ ክርስቲያን ምንም አያቁም፣ ስላሴ ምን ማለት ነው ብትጠይቋቸው ምንም አያቁም፣ ሚስጥረ ስጋይ መሰለ ክርስቶስ ብትጠይቋቸው ምንም አያቁም፣ ቆርቦ አያቁም፣ ንስሐ ገብተው ያቁም። ሁሉንም ሲዘፍኑ ይውሉና ዘፋኝነት ስራቸው ያርጉና ገንዘብ ከሰሩ በኋላ ጌታን ተቀበልኩ ይላሉ። በነገራችን ላይ ቅድም አንድ ባንድ እየጠራ የነበረው የጽድቅ መንገድ ነው። ቆርቦ አያውቅም፣ ምን እንደሆነ አያውቅም። ይሄ ሁሉ ትግል ለጽድቅ ነው። እንዲሁ በነፃ የሆነውን ነገር አይቀበልም። አይመችም። ለሱ እንደ ነገር አይመችም። መንገዱን ጨርቅ ያርግልሽ። አጋንንት እኮ እየተበሳጨ ነው። መንገዱን ጨርቅ ያርግልሽ። እንዲሁ ከዘፈን ወጥተህ ወደ ጌታ ብትመጣ ምን ችግር አለ? አጋንንት ብቻ ነው ከዚህ ጨለማ ወጥቶ ወደ ብርሃን እንዲመጣ የማይፈልገው። እንዳንተ አይነት ስጋ ለባሾችንም ተከራይቶ ደግሞ እንዲህ ቪዲዮ ያሰራል። ጨርቅ ያርግልሽ። ተስፋ የለም። ምንም ማድረግ ሰው ወደ ኢየሱስ ከመጣ ምንም ማድረግ አይችልም። የሆነ ወንድምን ተከራይቶ የሆነ ስጋ ለባሹን ተከራይቶ ጨርቅ ያርግልሽ ይላል። ራሱ አጋንንት። በኢየሱስ ክርስቶስ ስም መንፈሱ የተመታ ይሁን። ሰው ህይወት ሲያገኝ እንደዚህ አትበሳጩ፣ አትናደዱ። ምንድነው? እንዲሁ በነፃ ድነናል፣ አምልጠናል። አንተ አሁን ቅድም በዘረዘርከው በሙሉ ምንም አያደርግም፣ ዜሮ ነው። ምንም ከኢየሱስ ጋር ጫፍ ይዘህ ሼር አድርገህ ልገባ። ኧረ ኢየሱስ ህይወት ይሰጣል። ምንም ማድረግ አይቻልም። አትበሳጭ። ገና ብዙዎች ወደ ኢየሱስ ይመጣሉ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኧረ ስወንንም የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ።
መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች፣ ከስልጣናት፣ ከዚህ ከጨለማው ዓለም ገዦች፣ በሰማይ ስፍራ ካሉ ከክፉ መንፈሳዊ ሰራዊት ጭምር ጋር እንጂ። በክፉ ቀን ለመቃወም ሁሉንም ፈጽማችሁ መቆም እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ወገባችሁን በእውነት ታጥቃችሁ የጽድቅን ጦሩን ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ኤፌሶን 6:10። አረ እግዚአብሔር ባርክሽ። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። አረ ኢየሱስ ያድናል። ስሙ ይንንም ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስለ ስሙ ቦታ አንመርጥም። ኢየሱስን ለማምለክ የሆነ እንትን አንልም። በተገኘበት ሁሉ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ተባረኩ። ስሙንንም እኩለ ቀን በፀሐይ ንዳድ መመላለሱ ከያዕቆብ ጉድጓድ ከእንግዲህ በቃ እፎይ ብያለው፣ የሕይወትን ምንጭ ጌታን አገኘው። የሕይወት ጥማትን ገብግቦኝ ብዙ አትር የሚያረካኝን ፍለጋ ተንከራተት። በበረሃ ስቅበዘበዝ ጌታ አገኘኝ፣ ምንጩን ከፍቶ አጠጥቶ አሳረፈኝ። የሕይወት ጥማትን ገብግቦኝ ብዙ አትር የሚያረካኝን ፍለጋ ተንከራተት። በበረሃ ስንቆዘበዝ ጌታ አገኘኝ፣ ምንጩን ከፍቶ አጠጥቶ አሳረፈኝ። ምንጩን ከፍቶ አጠጥቶ አሳረፈኝ። ኢየሱስ ረፍታችን ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙንንም እንዴ ምንድነው? ዓለም ቫይራል ፋም ትሰጣለች፣ ኢየሱስ ግን ኢተርናል ላይፍ ይሰጣል። ዓለም አንፎሎ ቢታረጊ ኢየሱስ ግን ኦልዌይስ ኦንላይን ነው። ስለዚህ ሳይረፍድብ ኢየሱስ ጋር ና ሊሊ ነው። ደስ የሚል ቆንጆ መልእክት። በጊዜ ወደ ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙንንም እኔ አንዳንዶች የብሉይ ኪዳን እግዚአብሔር ነው የምሰብከው፣ ምሕረቱ ብዙ ነው፣ ዝም ብለህ ቱልቱላ ትነፋል ይሉኛል። ኧረ እባክህ ለዚህ ቃል ንስሐ ግባ ብራዘር። እግዚአብሔር ከባህሪው ጋር አይጋጭ። ልጁ ኢየሱስን ላከና በደሙ ስርየት አገኘ ንስሐ ግባ ይልሃል እንጂ ኃጢአትን አያጸድቀውም። ይሄም ቆንጆ መልእክት ነው። ብዙዎቻችን በዚህ ዘመን ጸድቀናል። አይሰራ ከኃጢአት ጋር እንደፈለክ ይወቅ። ከዛ የምህረት እንትን ሰምታል። ቆንጆ ነው። ደስ የሚል መልእክት ነው። ምንም ማድረግ አይቻልም። ስሙንንም ብራዘር እኔ እኮ በቀኝ እባብ ተነቅሼ ሲያቃዠኝ በግሬ መስቀል ተደግሜያለሁ። መስቀል የኔ ቦዲ የኔ ቆዳ ማሳመሪያ ነው እንዴ? መስቀል የቀይ መስቀል ምልክት ነው እንዴ? መስቀል ወገኖቼ የሃይማኖት ቤት አርማ ነው እንዴ? አይደለም። መስቀል ሰውና እግዚአብሔር የታረቀበት፣ ኢየሱስ ለኃጢአተኞች የታረደበት መሠዊያ ነው። መስቀል እኛ እንድንስቅ ኢየሱስ ያለቀሰበት ስፍራ ነው።
መስቀል እኛ በጤንነት እንድንኖር ኢየሱስ ስጋው የተነጨበት ስጋው የተቆረሰበት ስፍራ ነው። ትቀልዳላችሁ እንዴ? ደስ የሚል ቆንጆ መልእክት። ኑ ወደ ኢየሱስ። ምንም ማድረግ አይቻልም። ኢየሱስ ያድናል። ስወንንም እቺን ነገር እንድናገር ፍቀዱልኝ። ለምሳሌ እንትናዬ ተብለ ለመኖር ክርስቶስን ምሸጥ ከሆነ ስራ አልሰደድክም። አሁን ወይኔ እንዱዬ ለመባል ይህንን ወንጌል በየቦታው ማስመስልበት ከሆነ ስህተት። ለምን? ስለታየ ነው። አንዳንዶች ስለ ክርስቶስ ወንጌል መከራ እንዳይቀበሉ ከእግዚአብሔር ልጅ ይልቅ ሰው በልጦባቸው። አሁን ደግሞ ዘመኑ የተሻሻለ ነው። ታውቃለህ፣ ኤሌክትሮኒክስ ሚዲያ አለ፣ ፌስቡክ አለ፣ ቲክታክ አለ፣ ኢንስታግራም አለ፣ ዋትስአፕ አለ፣ ቴሌግራም አለ፣ ምንግራም አለ፣ ጠቅላላ ሞልቶናል። በዛች ሁሉ ውስጥ አድሬስ ትደረጋል፣ ትመዘናል። አሁንማ ወንጌል መስበክ ራሱ እኮ መከራ እየሆነ ነው። በቃ ስለ ኢየሱስ ለመናገር የሆነ ጎረቤት የሆነ ሰው መልካም ብሎ ባለፈው የተናገረ ሰውዬ እንደገና ክፉ ይላል። ስለ ኢየሱስ ከተናገርኩ እናንተና እኮ ይወዱኛል፣ ጌታን አልተቀበሉም። ከነሱ ጋር ካወራው የቢዝነስ የሥራ ነገር ወጋው። ኢየሱስን ደብቀ የምታገኘው ነገር ሁሉ ይቀርብ። ምን ይሰራል? ብቻውን ያድናል። በአደባባይ እናወራለን። ደስ አይልም? ቆንጆ መልእክት። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ከሱ ጋር ይቀጥላል። ወዲያ ላይ ያለው እንትናዬ ለመባል ዋጋ የምትከፍሉ ሰዎች ዛሬም የማል ቤት ላይ አንድ ማሊያ ለሁለት ይጮታል። ዋጋ መክፈል አይፈልጉም። ስለ ኢየሱስ ኧረ ተው እባክህ ተው። እሱን ካመንኩ በቂ ነው። ለምን እንትን አያስነቁም? ስራ ቦታ አያስነቁም? ዝም ብሎ በቃ አመት 2 አመት 3 አመት እየሰራ ጴንጤ እንደሆነ ማንም አያውቅም። እንዲያይናገር ዘፈን አለ ሁሉም ጋር ወከፍ አስመሳይ መንፈስ። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።